ዛሬ ቪዲዮ የጅማ ዩኒቨርሲቲ ሎጂክ ፋይናል ኤግዛም 3 ከፓርት 1 እና ፓርት 2 ይቀጥላል። ሰላም እንዴት ናችሁ የቲዋና ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች እየለቀቀን ይገኛል። የጅማ ዩኒቨርሲቲም አሁንም በሰከንድም ብዙ ጥያቄዎች ለመልቀቅ አስበን እየሰራን እንገኛለን። ነገር ግን ከታተሉን 80% የሚሆኑ ሰብስክራይብ ሳታደርጉ ነው የምታዩና ሰብስክራይብ በማድረግ እንድታገዙን እንድታበረታቱን ጥያቄዎች የምሰራበት ሂደት ቀጣይነት እንዲኖር እንድታገዙ እንላለን። እናመሰግናለን። አንደኛ ጥያቄ which fallacy usually begins with the observation that two events appear to be related by some concomitants? Post hoc, ergo propter hoc. B. Non causa pro causa. C. Oversimplified cause. D. Slippery slope. ኮንኮሚታንስ ማለት ቱጌዘር ወይም ደግሞ አንድ ላይ በአንድ ጊዜ ሲከሰቱ ማለት ነው። ስለዚህ ሁለት ኢቨንቶች በአንድ ላይ ተከስተው አንዱ ለአንዱ ምክንያት ነው ወይም ደግሞ በየሆነ ዝምድና አለው ብለን ሪሌሽን አለው ብለን የምናስረዳበት ፋላሲ አይነት ነን ኮዛ ፕሮ ኮዛ ነው። የግድ ፖስት ሆክ ፕሮፐተር ሆክ ለመሆን የታይም ጋፕ ሊኖራቸው ይገባል። አንድ ላይ ወይም ደግሞ ኮንኮሚታንስ አይደሉም ሁለቶች እንትማ ኢቨንቶች ማለት ነው። ስለዚህ የ21ኛ ጥያቄ ነን ኮዛ ፕሮ ኮዛ። 22ኛ ጥያቄ which one of the following question can't be addressed by the structure principle of good argument? A. If premise were true, does it make you more likely to believe that the conclusion is true? B. Could any of the key premise be interpreted as making the same claim as the conclusion? D. Do any of the premise contradict another premise, or does the conclusion contradict any of the premise? D. Does the communication include at least one reason support the conclusion as being true? ከስትራክቸር ፕሪንሲፕል ጉድ አርጉመንት አድሬስድ ማያደርጉ ወይ ደግሞ የማይመለከተው የትኛው ነው? A. If the premise were true, does it make you more likely to believe that the conclusion is true? B. Could any of the key premise be interpreted as making the same claim as the conclusion? C. Do any of the premise contradict another premise, or does the conclusion contradict any of the premise? D. Does the communication include at least one reason to support the conclusion as being true? ስትራክቸር ፕሪንሲፕል ማለት ሞር ኮንሰርን የሚያደርገው ፎርሙላ ነው። አንድ የተሰራበት ፎርሙላ ማለት ነው። እንግሊዝ ላይ አይደለም። ስትሪንግ ምን ያክል ኮንክሉዥኑን ደግፎታል ምን ያህል ዝምድና አላቸው የሚለውን ሳይሆን ስትሪንግዙን ሳይሆን ያላቸውን ስትሪንግ ሳይሆን ቢያንስ አንድ ስትራክቸር ለመባል ስትራክቸር እንትን ሊኖረው የሚገባው ፕሪሚስ ሊኖረው ይገባል። ቢያንስ አንድ ፕሪሚስ ሊኖረው ይገባል። በስትራክቸራል ፕሪንሲፕል ማለት ጉድ አርጉመንት ፕሪሚሱ ከኮንክሉዥኑ ኮንትራዲክት ማድረግ የለበትም። ስትሪንግዝ ጋር ሳይሆን ጀስት ኮንትራዲክት ማድረግ የለበትም። ፕሪሚሱ ከፕሪሚስ ኮንትራዲክት ማድረግ የለበትም። እነዚህ ነው የሚያጠናልን ስትራክቸር ፕሪንሲፕል ማለት ነው። ስታዩት if the premise were true it does make you more likely የሚል ስትሪንግዝ ነው። አብዛኛውን ጊዜ ትሉታላችሁ እያለ ስለሆነ ስትሪንግዝ ነው። ስትሪንግዝ ደግሞ ምንድነው አላልኳችሁ? ስትራክቸር አይደለም። ስለዚህ መለኪያው አይደለም ማለት ነው። አድሬስ አያደርጉም። Could any the key premise be interpreted as making the same claim as the conclusion? ይሄ begging the question ነው ይመለከተዋል። በስትራክቸር ፕሪንሲፕል ኦፍ ጉድ አርጉመንት ይጠቃልላል። ምክንያቱም ምንድነው ፕሪሚሱ ከኮንክሉዥኑ ጋር ፕሪሚስ ኢንተርፕሬትድ አዝ ሜኪንግ አዝ ዘ ሴም ክሌም አዝ ዘ ኮንክሉዥን የሚሰራሉ ወይ ብላችሁ የምትጠይቁበት ማለት ነው እንጂ ዘ ስትሪንግስ አይደለም ከዚህ ላይ እያወራ ያሉ ቢላይ ማለት ነው። ሲ ዱ ኤኒ ዘ ፕሪሚስ ኮንትራዲክት አናዘር ፕሪሚስ አልቀድም ያልኳችሁ ማለት ነው። ፕሪሚስ ከፕሪሚስ ጋር ሲጋጭ የስትራክቸር አንዱ መለኪያ ኦር ዳዝ ዘ ኮንክሉዥን ኮንትራዲክት ኤኒ ኦፍ ዘ ፕሪሚስ ይሄም የእንትን መገለጫ ነው። ስትሪንግስ ሳይሆን ጀስት ምንድነው የምታዩት ፕሪሚስ ከፕሪሚስ ጋር መጋጨቱን ወይም ደግሞ ኮንክሉዥን ከፕሪሚስ ጋር መጋጨቱን ነው። ዳዝ ዘ ኮሚኒኬሽን ኦፍ ኢንክሉድ አት ሊስት ዋን ሪዝን ቱ ሰፖርት ዘ ኮንክሉዥን አዝ ቢንግ ትሩ ይሄም የስትራክቸር ነው። አንድ እንትን ካረጋገጠልን ይሄም ኤ ይሆናል ማለት ነው። ሶስተኛ a person who engages in truth seeking
principle of critical thinking doesn't A. Thoughtfully considering criticism of one's own view. B. Willing examine alternative positions seriously. C. Continuously looking out insight from the views of others. D. Preferentially guard view coming from few seconds after the truth. ይሄ ምንድነው ያለን ያለ ግለኛ እውነታ ፍለጋ ጊዜ እነዚህን ክሪቲካል ቲንኪንግ መሪዎች ወይም ደግሞ ፕሪንሲፕሎች እንከተላለን ከአንዱ በስተቀር ነው የሚለው ፕሪፈረንሻል ዲ ትክክለኛ መልስ ነው ሌሎችም ቀላል ስለሆነ ዲ ፕሪፈረንሻሊ ሪጋርድ ቪውስ ካሚንግ ፍሮም ፊሉ ማለት ተከታይ ከኛ የሚስማሙ ሰዎች ጋር የነሱን እንትን ብቻ ስንከተል ይሄ የትክክለኛ ያልሆነ የክሪቲካል ቲንኪንግ መስፈርት ወይም ደግሞ መሪ ይሆናል ማለት ነው ስለዚህ 23ኛ ጥያቄ ዲ ትክክለኛ መልስ ይሆናል ማለት ነው 24ኛ ጥያቄ one of the following is not among the benefit of critical thinking ከተጠቀሱት ውስጥ benefit of critical thinking የት ያልሆነው የትኛው ነው A to develop intellectual prevalence and inexorable brilliance B to explore thought underlying feelings and feelings underlying thought C. To develop intellectual humility and skepticism. D. To make plausible inference and reasonable dialectically. ለአራተኛ ጥያቄ ዋና የሚባሉ ወርዶችን እንያቸው ኤ ላይ ኢንኤግዞራብሊንስ ሚል ነገር አለ ይሄ ምን ማለት ነው ሪጅድ መሆን ወይም ደግሞ ኢንፍሌክሲቢሊቲ ለተነሳብን ክሪቲካል ቲንኪንግ ላነሳነው ነገር አንድ ካልን በቃ ቋሚ ነው ምንም ግትር ማለት ቱ ኤክስፕሎር አንደርላይንግ ፊሊንግስ ቱ አንደርላይንግ ቶትስ ፊሊንግ ቶት ወይም ደግሞ አስተሳሰብ እንትን ለማለት ኤክስፕሎር ለማድረግ ነው የሚለው ይሄም ክሪቲካል አንዱ መገለጫ ነው ቢ ሲ ቱ ዲቨሎፕ ኢንተሌክቹዋል ሁሚሊቲ ኤንድ ስኬፕቲሲዝም ማለት ምንድነው አንድ እምነት ስለሆነ ብቻ ዝምናችሁ ማትቀበሉት የተቀበለውን እምነት እናንተ በሪዝኒንግ ሜተዳችሁ ነው እንጂ ዝምናችሁ ማትቀበሉት ማለት ነው D to make plausible inference and make reasoning dialectically ማለት በብዙ መንገድ ስተው አንድነ ቪው በብዙ መንገድ ስተው ነው ይሄም ዲም ይሆናል ስለዚህ ትክክለኛ መልስ የክሪቲካል ቲንኪንግ መገለጫ ያልሆነው A to develop intellectual prevalence and explorability ማለት የሆነ ሪጅድ መሆን ስለሆነ ይሄ ትክክለኛ መልስ ይሆናል ማለት ነው አምስተኛ following statement refers to fallacy of relevance except ከተሰጡት ውስጥ fallacy of relevance ናቸው ካንዱ በስተቀር ነው A there is a fallacy that violates the right to freedom rational thought B there is a fallacy that involves evoking candid pity to win an argument C some fallacies of relevance involve referring the arguer's behavior or character D in some fallacies of relevance an arguer is known for hosting another relevant ምንድነው ያለን ከተሰጡት ውስጥ የፋላሲ ኦፍ ሪሌቫንስ ምሳሌ ናቸው አንዱ በስተቀር ነው የሚለው የፋላሲ ቫዮሌት ዘ ራይት ቱ ፍሪደም ኦፍ ራሽናል ቶት የሚለው አፒል ቱ ፎርስ ይመስላል ነገር ግን ኋላ ነው ያለን ብቻ B there is a fallacy involves invoking candid pity to win an argument appeal to pity ነው B ስለዚህ appeal to pity ነው ስለዚህ ከሪሌቫንስ ውስጥ ነው ደግሞ appeal to pity some fallacies relevance involves referring the arguer's behavior or character ሰውየውን ሐሳቡን ሳይሆን ሰውየውን ስናጠቃ ምንድነው ቃል ሆሚኒም ነው የሱም fallacy of relevance ነው in some fallacies of relevance an arguer is known as for hosting another relevance issue ተከራካሪው another relevance issue በማንሳት የሚለው ስትሮማን ነው there is there is a fallacy that violates the right to freedom of rational thought right to rational thought appeal to force አይደለም appeal to force ሳይሆን appeal to force definition አንድ ያቀረብነው ሐሳብ በግዴታ ወይም ደግሞ ጫና በማድረግ እንዲቀበሉ ስናደርግ ነው ስለዚህ appeal to force አይደለም የappeal to force definition ሳይሆን ወይም ደግሞ ይሄ የሰውን ያስተሳሰብ ነፃነት መጋፋት ነው እንጂ appeal to force እንደሚያደርገው ተከራካሪያችን በጫና በማድረግ ሐሳባችን እንዲቀበሉ ማድረግ ነው ስለዚህ 25ኛ ጥያቄ ትክክለኛ መልስ ይሆናል ማለት ነው 6ኛ ጥያቄ ምንድነው ያለ
አንድ እንትን ሰሞን እንደዚህ ብሎ አሰበ ኢቭል አን ኢንሄረንት ኳሊቲ ኦፍ ዘ ወርልድ መጥፎ ነገር የምንለው ነገር የዓለም ላይ ኢንሄረንት ኳሊቲ ወይም ደግሞ ሊቀየር ማይችል ኳንተም ቢሆን የተፈጥሮ ወይም ደግሞ የተፈጥሮ አንድ አካል ቢሆን ኢንሄረንት ቢሆን how could it be እንዴት ነው ሊሆን የሚችለው what worthless place this would be if it were earth ምንድነው የሚለው መጥፎ ነገር ሊቀየር ወይም ደግሞ የተፈጥሮ አንድ አካል ቢሆን እንዴት ነው ምድር እንደዚህ ምድር እንዴት አይነት አስቀያሚ ልትሆን ትችል ነበር ስለዚህ ምንድነው ብሎ ያሰበው አይደለም እያለ ነው ማለት ነው በሌላ አነጋገር ስለዚህ አንደኛ ኢጎሴንትሪክ ማለት የራሱን በራሳችን ፐርስፔክቲቭ ወይም ራሳችን ቤኔፊት የሚያመጣልን ነገር ሲሆን ነው ኢጎሴንትሪክ ምናምን የሚባለው ስለዚህ ደግሞ ሶሻል ሴንትሪክ ማለት ከማህበረሰቡ ተቀበለው እኛም ስንቀበለው ወይም ደግሞ ስናምነው ነው ደግሞ ሪላቲቪስቲክ ማለት ደግሞ የሆነ ማህበረሰብ ጋር ሄዳችሁ ያስ ማህበረሰብ ከተቀበለው እነሱን አይዲያቸውን ከነሱ ማህበረሰብ አንፃር ኮንሰርን የምታደርጉላችሁ ማለት አታናንቁባቸው ወይም ደግሞ እይታቸው የምትተውላችሁ ከነሱ አንፃር ነው ሲሆን ማለት ነው ስለዚህ wishful thinking ማለት የራሳችን አስተሳሰብ በራሳችን የምናምነው ነገር ነው based on evidence ሳይሆን just በእምነታችን ኤቪደንሶችን ክደን ወይም ደግሞ እንትን ብለን የራሳችንን እምነት ስናስቀድም ስለዚህ wishful thinking ለዚህ ለ26ኛው ጥያቄ ትክክለኛ መልስ ይሆናል 27ኛ ጥያቄ obviously nuclear physics should be removed from curriculum because it is really a difficult subject ምንድነው ያለ ኒውክሊየር ፊዚክስ ሊቀር ይገባ ምክንያቱም ዲፊካልት ሳብጀክት ነው የሚለው ትክክለኛ መልስ ሚሲንግ ዘ ፖይንት ነው ቀላሉ ከዚህ ላይ ማየት ሚሲንግ ዘ ፖይንት አርጉመንት አቅራቢው የተሻለ ከሰጠው እንትን የተሻለ ሐሳብ እያለለት ወይም ደግሞ የተሻለ አማራጭ እያለው ነገር ግን ያልሆነ ኮንክሉዥን ሲሰራ ወይም ደግሞ ፖይንቱን የዘለለ መደማደሚያ ላይ ሲደርስ ይሄ ምን ይባላል ሚሲንግ ዘ ፖይንት ይባላል ይሄም ደግሞ ትምህርቱን ኒውክሊየር ፊዚክሱን ከባድ ብሎ ከማስቀረት ይልቅ ተማሪዎች የሚያነቡበት ቤተ መጻሕፍት በደንብ በማደራጀት ወይም ከዛ ላይ ዕውቀት ያላቸው አስተማሪዎች በማብቃት ትምህርቱን ማካሄድ እየተቻለ ነገር ግን ማስቀረቱ ሚሲንግ ዘ ፖይንት ወይም ደግሞ ትክክለኛ ያልሆነ ውሳኔ ይሆናል ማለት ነው ጥያቄ ምንድነው እያልን ያለው ሪሌሽን ዊዝ ጉድ አርጉመንት ኤ ፕሪሚስ አክሴፕቴብል በጥሩ አርጉመንት ጊዜ ፕሪሚሱ አክሴፕቴብል ይሆናል ከአንዱ በስተቀር ነው if it claim that contradict with credible evidence b if it claim that is a matter of undisputed common knowledge c a claim that is conferred by one's own experience or observation D a relatively minor claim that seems to be a reasonable assumption ትክክለኛው መልስ A ነው ሌሎች መጀመሪያ እንያችሁ if it claim that is matter of undisputed common knowledge undisputed ማለት ጀነራል ወይም ሰው የተስማማበት እንትን ነው ማለት ነው ከእንደ እንትኑ ተቀባይነት ሲያገኝ እንደ ፕሪሚሱ ማለት ነው C a claim that is conferred by one's own experience or observation C one's own ኤክስፒሪየንስ ኦብዘርቬሽን ማለት እናንተ ያያችሁት ነገር ወይም ደግሞ ከሰው እንትን ሳይሆን ከራሳችሁ ኤክስፐሪመንት ደርሳችሁ ያገኛችሁት ነገር ማለት ነው ይሄ በእንትን ተቀባይነት አለው ጉድ ነው ዲ ሪላቲቭሊ ማይነር ክሌም that seem to be a reasonable assumption ክሌም ምንላቸው ጥቃቅን ምን የሚባሉ ወይም ደግሞ ማጀር ክሌም ያልሆኑ reasonable assumption እንትን ሊሆኑ ይችላሉ እንደ እንትን ልንጠቀምባቸው እንደ ሪዝኔብል አሳምሽን ልንጠቀምባቸው እንችላለን ይላል ይሄ ደግሞ የዕለት ተዕለት ከምናደርጋቸው እንትኖች አንፃር ማይነር አሳምሽኖችን ነው እንደ ምክንያት የምናቀርባቸው ስለዚህ ዲም ይሆናል ስለዚህ ኤ ነው የማይሆነው if it is claim that contradict with credible evidence credible ማለት ትክክለኛ ሆኖ ወይም ደግሞ ሊካዱ ሊጣሱ የማይችሉ ማለት ነው ከነዛ ከተጣረሰ ፕሪሚሱ ነው ይሄ ደግሞ የጉድ አርጉመንት መገለጫው አይደለም ስለዚህ ትክክለኛ መልስ ይሆናል የዛሬውን ቪዲዮ በዚህ ጨርሰናል በቀጣይ በፓርት 4 የምንመጣላችሁ ይሆናል ፓርት 4ን በመሰራላችሁ ሰዓት ቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ ቪዲዮውን ከወደዳችሁ ላይክ አድርጉ ሐሳብ አስተያየት ኮሜንት ካላችሁ ኮሜንት ላይ አሳውቁ ስለተከታተላችሁን በጣም እናመሰግናለን